በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን እናት አባቶች ሁላችሁ እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። አባቶቻችን አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። ዛሬ የካቲት 18 ላይ እንገኛለን። እንግዲህ በዚህ ዕለት በዓመታዊ በዓላቸው ታስበው የሚውሉ ቅዱሳንን እንደተለመደው በየዕለቱ እንደምናደርገው በገጸ ንባብ አሰማችኋለሁ። መጽሐፈ ስንክሳሩ በዚህ ዕለት የሚዘክራቸው አባ መላሊዮስ እንዲሁም ደግሞ የጌታችን ወንድም የተባለው ሐዋርያው ቅዱስ ያዕቆብ ዓመታዊ መታሰቢያ በዓላቸው መሆኑን ስንክሳሩ ይዘክራቸዋል። ወደ ገድላቱ እንሄድና ደግሞ እንግዲህ ቅዱስ የሐዋርያው የቅዱስ ያዕቆብን መታሰቢያው ነው ብሎ ነው ስንክሳሩ በስም የሚጠቅሰው። ስለዚህ ታሪኩን ወደ ገድለ ሐዋርያት እንሄድና ከሐዋርያት ገድል ላይ ቅዱስ ያዕቆብን ገድል የተመለከተውን ክፍል በንባብ አሰማችኋለሁኝ። እንዲሁም በዚህ ዕለት በወርሃዊ በዓላቸው ታስበው የሚውሉ ሁለት ኢትዮጵያውያን ታላላቅ ቅዱሳን አባቶች አሉ። አቡነ አኖሪዎስ ዘደብረ ጽጋግ ወይም ጽጋጃ ይላል በአገሬው አጠራር። እንደዚሁም አቡነ ኤዎስጣቴዎስ ከፋሌ ባህር። እነዚህ ሁለት ታላላቅ ቅዱሳን አባቶቻችንም ወርሃዊ በዓላቸው ነውና ከገድላቸው ላይ የተወሰነ ክፍል በገጸ ንባብ ተአምራታቸው እንደው ከበረከታቸው እንካፈል ዘንድ በዕለተ ቀናቸውን አስበን እንውል ዘንድ ከተአምራታቸው አንዳንድ ክፍል አቀርብላችኋለሁኝ። ቅዱስ ያዕቆብ እንግዲህ የጌታችን ወንድም ተብሎ የሚጠቀስ ነው። ምናልባት እዚህ ገድሉ ላይ እናገኘው ይሆን የሚለውን እርግጠኛ አይደለሁም። የኢየሩሳሌም ኤጲስቆጶስ ሆኖ የተሾመ ሲሆን የአረጋዊ ዮሴፍ ልጅ ነው። እንግዲህ ከልጆች ሁሉ ትንሹ እርሱ እንደሆነ ታሪኩ ያስረዳል ማለት ነው። ድንግልና ንጹሕ ሆኖ ከጌታ ጋር አብሮ እየተጫወተ አድጓል። ስለዚህም የጌታ ወንድም ተብሎ ተጠርቷል። አንድ ታሪክ አብሮ አላቸው። እንግዲህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አብሮ ስላደጉ የያዕቆብ ወላጅ እናቱ በልጅነቱ ስለሞተችበት ክብርት እመቤታችን አምላክን የወለደች ድንግል ወላዲተ አምላክ አብራ ከጌታችን ጋር ዮሴፍን አሳድገዋለች የሚል አለ ታሪኩ ላይ። በ83 ዓመቱ ዮሴፍ አረጋዊ እመቤታችንን ሊጠብቃት ሲወስዳት እሱ ያኔ 83 አረጋዊ ነበርና ወደ ቤት ሲወስዳት እመቤታችን ያዕቆብን የሞት ልጅ ሆና አግኝተዋለች። እናታቸው ሞታል አስቀድማ አርፋ ስለነበረ እንግዲህ እነዛን የሞት ልጅ ሆኖ ስላገኘቻቸው ይህን ቅዱስ ያዕቆብን አብራ ከጌታ ጋር ተንከባክባ እመቤታችን ነች ያሳደገችው ማለት ነው። በእውነት እድለኛ ነው በጣም የጌታ ወንድም ተብሎ መጠራትም እጅግ የከበረ ነገር ነው በእውነትና ከጌታችን ጋር አብረው ሲያድጉ እንደው በህፃናት ልማድ አብረው እየተጫወቱ አድገዋል እና በትውፊት የሚነገር አንድ ታሪክ አለ ሁለቱን የሚያገናኝ። ከዕለታት በአንደኛው ቀን እንግዲህ ትግል ይገጥማሉ። ወደ ገጠሪቷ ኢትዮጵያ ተወልደን ያደግን ልጆች እናውቀዋለን የትግል ጨዋታንና ያንን ትግል ጨዋታ ሲገጥሙ ከጌታችን ጋራ ያዕቆብ ጌታችንን አንስቶ ይጥለዋል። በትግሉ ወቅት ድጋሚም ትግል እያያዛሉ። አሁንም ያዕቆብ ጌታችንን ይጥለዋል። ለሶስተኛ ጊዜም እንዲሁ ሆነና ያዕቆብ የልብ ተሰማው ማለት ነው። በዚህ ወቅት ለመጨረሻ ጊዜ ድጋሚ ትግል ሲያያዙ ግን ጌታችን ያዕቆብን ወደ ሰማይ አንስቶ ነው እንደገና መሬት ላይ በኃይል የጣለውና በዚህ ሰዓት ያዕቆብም ደንግጦ ኃይልህን ደብቀህ ቆይተህ ምን ነው አሁን እንዴት አድርገኛለህ ሲል ጌታችንን ጠይቆታል። እንግዲህ በህፃናት ልማድ ይሄን የሚያደርጉት ጌታችንን በዚህ ወቅት የሰጠው ምክንያት ምንድነው? ምክንያቱም እስከ 4 ጊዜ ያዕቆብ በትግሉ እያሸነፈ ጌታችንን ጥሎታልና በኋላ ላይ ግን ጌታችን በኃይል አንስቶ
ወደ ሰማይ አጉኖ እንግዲህ መልሶ መሬት ላይ ሲጥለው በዚህ ወቅት ያዕቆብ እስካሁን ምን ነው ይሄንን ኃይልህን ደብቀህ ስትሸነፍልኝ ቆየህ? ምን ነው እንዲህ ያደረከኝ ብሎ ሲጠይቀው ጌታችንም እኔ እኮ ካልጣሉኝ አልጥልም አለው ይባላል። እንግዲህ በትውፊት አባቶቻችን ያስቀመጡልን ታሪክ ነው ይሄ። እኔ እኮ ካልጣሉኝ አልጥልም ብሎ ጌታችን በዛ በሕፃንነት በልጅነቱ ወራት ለያዕቆብ የነገረው እንደሆነ አባቶቻችን በትውፊት ነግረውናልና በእውነት መድኃኔ ዓለም ኢየሱስ ክርስቶስ እውነት ነው፣ ካልጣሉት አይጥልም። በእውነት የብዙዎቹን ቅዱሳን ቃል ኪዳን ስናይ በቃ አንዲት ነፍስ መዳንን ፍጹም እምቢ ብላ ራሷን ለዲያብሎስ ካላስማረከችና በመንፍቅና ጦር ተወግታ ቆስላ ካልሞተች በቀር እግዚአብሔር በምክንያት ሊያድን ነፍሳትን ሁሌም ቢሆን ፍቃዱ ነውና እንደ ብዙዎቹን ለሐሳብ ጭምር አሁን እንደው የነዘር አብሩክን ቃል ኪዳን ስናየው የነ መጥምቁ ዮሐንስን ቃል ኪዳን ስናየው እጅግ ድንቅ ነው በእውነት። የነዘር አብሩክ አሁን እስትንፋሳቸው እኮ እንደ ጥምቀት ሆኖ የማያምኑ አረማውያን ነፍሳትን ሁሉ እኮ ወደ ጥምቀት ወደ አማናዊው ጥምቀት የሚያመጣ ቃል ኪዳን ያላቸው አባቶች ናቸው። ወደ አድማስ ጫፍ ላይ ወስዶ ተንፍሳላቸው ሲተነፍሱ በአራቱም አቅጣጫ ይሄ እስትንፋስህ እንደ ጥምቀት ይሆንላቸው ነው እንደሚል ማንጸር ያለው በነገራችን ላይ። ስለዚህ ሁሉ ጊዜም እንደሚል ቃል ሲጠቀስ ምሳሌ ወይም ማንጸሪያ ተደርጎ ነው የሚቀርበውና እንደ ጥምቀት ይሆንላቸው ይላል። ያ እንግዲህ ንጹህ ልቦና ላለው አንድ ሰው ነው። ንጹህ ልቦና ያለው ሰው አምላኩን ፈልጎ ማግኘት አይቀርም ወይም ወደ እውነት መምጣቱ አይቀርም። ዋናው የሰው ልጅ ንጹህ ልቦና ብቻ ይኖረው እውነቱን ለማወቅ ንጹህ ልቦና ይዞ እስከተገኘ ድረስ ለመዳን የሰው ልጅ ምክንያት አያጣምና ያ ንጹህ ልቦና ያላቸው ሰው ይሄ ዘርአ ብሩክ እስትንፋስ እንግዲህ እግዚአብሔርና ጻድቁ ባወቁ ያንን እኛ ልንመረምረው አንችልም። እግዚአብሔር ፍጹም የማዳን ጥበቡ ረቂቅ ስለሆነ የሰው ልጅም ለመዳን መንገዶች ሁሉ ክፍት መሆናቸውን ይሄ የሚያሳየውና ንጹህ ልቦና ላላቸው በዓለም ላይ ላሉ ሁሉ ወደ አማናዊው ጥምቀት የሚያመጣ ነው ይሄ ዘርአ ብሩክ እስትንፋስና በጣም ከባድ ቃል ኪዳን ነው በነገራችን ላይ። እና ነፍሳትን ለማዳን ይሄን ያህል ነው ጌታችን ፍጹም ክደው እንደው በክህደት ካልጣሉት በቀር የማይጥል አምላክ በእውነት ቸር አምላክ። የመጥምቁ ዮሐንስንም ቢሆን እንደዚሁ ዝክር የብዙ ቅዱሳን ተመሳሳይ ቃል ኪዳን አላቸው። የመጥምቁ ዮሐንስ ግን ዝክርን የቀመሰ ሰው አማናዊውን ስጋና ደሜን ሳይቀበል በሞት አልወስደውም ይላል። አህዛብም አረማዊም እንኳን ቢሆን አምላከ ቅዱስ ዮሐንስ ብሎ ዝክርህን ቢቀም ስለ አማናዊ ስጋና ደሜ ያበቀዋለሁ ይላል። ዝክሩ ቢያልቅበትም እንኳን ገበታውን ይላሰው ይላል። በእምነት ገበታውን ይላስ ያኔ እኔ ለአማናዊ ስጋና ደሜ ያበቀዋለሁ። ስለዚህ አንድ አረማዊ ወይም አንድ የአማኒ መጥቶ አምላከ ቅዱስ ዮሐንስ ብሎ የቅዱስ ዮሐንስን ዝክር በእምነት ሆኖ ቢቀምስ ይሄ ሰው አምኖ ተጠምቆ የክርስቶስን ቅዱስ ስጋና ክቡር ደም ሳይቀበል አይሞትም ማለት ነው፣ ቃሉ የታመነ ስለሆነ። ስለዚህ ይሄ ምንድነው እንደዚህ አይነት ቃል ኪዳኖች የሚያሳየው ሰው እግዚአብሔር ለማዳን ምክንያት እንደሚፈልግ ደግሞ መዳኛ ምክንያቶችንም ለኛ እታች እንደው መሬት አውርዶ በአቅማችን በምንችለው ሰው በመብል በሚቀምሰው የዝክር አማካኝነት ነገሮች እንደው ለድህነት ክፍት መሆናቸው እና በእውነት አንዲት ነፍስ እንደው ፍጹም ከክርስቶስ ዲያብሎስን መርጣ በክህደት መንገድ ካልሄደች በቀር እግዚአብሔር ቢጥሉት እንኳን ካልጣሉት በቀር የማይጥል አምላክ፣ ከጣሉት ግን ይጥላል። ይሄን አሁን ያዕቆብም የነገረው ጌታችን በልጅነቱ እኔ እኮ ካልጣሉኝ አልጥልም ይላል። እንግዲህ አልፈልግም ብሎ ከድህነት ራሱን የለየን ሰው በግድ ማዳን አይችልም። በስጋው ወራት እዚህ ምድር ላይ ጌታችን ከመቤታችን ከስጋው ስጋ ከነፍሷ ነፍስ ነስቶ 33 ዓመት በዚህ ምድር ላይ ሲመላለስ ድውያንን ሲፈውስ ተአምራትን ሲያደርግ ወንጌል ላይ ልብ ብላችሁ ከሆነ ልትድን ትወዳለህ? ምን እንዳደርግልህ ትወዳለህ? ልትድኝ ትፈቅዳለሽ? እያለ ፈቃዳቸውን እየጠየቀ በእውነት
በውስጣቸው ያለውን ደዌ አይቶ አዘነላቸው ይላል አይደል ወንጌል ላይ። የተለያየ በአጋንንት ስርዓት የተያዘ በተለያየ ደዌ የተያዘ ህዝቡን ሁሉ አይቶ አዘነላቸው ይላል ህዝቡ። እና ሳይነግሩት ያውቃል። ዝም ብሎ ሳይጠይቃቸው ማዳን ይችል ነበር። ግን የሰው ለመዳን የራሱ ነጻ ፈቃድ ስለሚያስፈልገው ልትድን ትወዳለህን ብሎ ጠይቆ አዎ ብለው ምላሽ ሲሰጡት አዎ ጌታ ሆይ ብለው መልስ ሲሰጡት ያኔ በቃሉ እንዲድኑ ያዛቸው ነበር። ከደዌያቸው ይፈውሳቸው ነበረ። አጋንንትን ያወጣላቸው ነበር። ይሄንን ሁሉ የሚያደርገው ግን ልትድን ትወዳለህ ወይ ይላል። እዚህ ካልጣሉት የማይጥል አምላክ የድነት መንገዱን በብዙ መንገድ ክፍት አድርጎልናል። አንዲት ነፍስ ግን በክህደት ከተያዘች እግዚአብሔር መንፈስ ቅዱስ ይላሉ አባቶች። መንፈስ ቅዱስ በእርግብ አምሳል የሚመሰልበት አንዱ ምክንያት እርግብ ጎጆዋን ስትሰራ እንቁላል ትጥላለች። ጎጆ ሰርታ በገጠሩ የሀገራችን ክፍል ላይ በደንብ እናውቀዋለንና እንቁላሏን ቢሰብሩባት እሷን ቢገሏት ክንፏን ሁሉ ቢሰብሯት ምን ቢሏት ከዛ ቦታ ላይ አትጠፋም። ከሰራችው ጎጆ ላይ እንቁላሏን ቢሰብሩባት ሌላ ተጠብቃ ትጥላለች። ክንፏን ሁሉ እየነጩ እግሯን ቢሰብሯት ካልሞተች በቀር የፈለገ በሰውነቷ ላይ የፈለገ ጉዳት ቢደርስባት ከዛች ጎጆ ላይ አትቀርም። ነገር ግን ከሰራቻት ጎጆ ላይ ያችን ሰበዝ ወይም የሰራችበትን ጎጆን የሰራችበትን ነገር መዞ ከተወሰደባት እዛች ቦታ ላይ ድርሻ አትልም። እዚህ እግዚአብሔር መንፈስ ቅዱስም ሰው በኃጢአት ሰውነቱን ቢጎዳ ዝሙት ቢሰራ ነፍስ ቢያጠፋ በእውነት የትኛውንም አይነት እንደው በስጋ ድቀት ቢያገኘው ወይም የትኛውም አይነት ኃጢአት ውስጥ ወድቆ ቢገኝ እግዚአብሔር መንፈስ ቅዱስ ይታገሳል። ለቤዛ ቀን የታተማችሁበትን ቅዱስን መንፈስ አታሳዝኑት ይላል አይደል ለመጽሐፉ። ስለዚህ ያዝናል። በኃጢአት ውስጥ ስንገባ እግዚአብሔር መንፈስ ቅዱስ በውስጣችን ያለው ቅዱስ መንፈስ ያዝናል። እግዚአብሔር አይቶ ያዝናል። በኃጢአት ስንወድቅ ግን ለንስሐ ጊዜ ይሰጣል፣ ይታገሳል ማለት ነው። እግዚአብሔር ትዕግስቱ ፍጹም ነው። እንዲህ በኃጢአት ስንሰራ ይታገሰን እንጂ በምንፍቅና ከሆነ ግን እግዚአብሔር አይታገስም። በምንፍቅና አይታገስም። ወዳው ነው ወጥቶ የሚሄደው። መንፈስ ቅዱስ ይወጣል፣ እርኩስ መንፈስ ይገባል። ያ የድነት መንገድ የለውም በእውነት። ለዚህ ነው መናፍቃን ብዙ ጊዜ የሚቸገሩት ወደ እውነታው ለመምጣትና እርግብ ጎጆዋን ከነቁባት በዛች ጎጆ ላይ ድጋሚ ዝር እንደማትል ሁሉ እግዚአብሔር መንፈስ ቅዱስም ትንሽዬ ወዳው እግዚአብሔር ወልድን ከባህሪ አባቱ ከአብ ከባህሪ ሕይወት ከመንፈስ ቅዱስ አሳንሰን በክብር አሳንሰን ነው ስንገኝ ያኔ በምንፍቅና ጦር ነፍሳችን ስትወጋ መንፈስ ቅዱስ ይለየናል፣ እርኩስ መንፈስ ይገባል። በሀገራችን የገጠሩ ክፍል እንደምታውቁት ንብ ለማነብ ቀፎ ያው ታጥኖ ምን ተብሎ በደንብ በተለያዩ ጭሳጭሶች ይታጠርና ጥሩ መዓዛ እንዲኖረው ተደርጎ ይሰቀላል። በተለይ ወደ መስከረም አካባቢ ተባራሪ ንብ ሁሉ ይገባል። እንግዲህ ንብ ይዋለዳል መስከረም ጥቅምት ላይና ያ የተዋለደው ቀፎ አውራው ወጥቶ ካንዱ ሲሄድ ያንን ጥሩ መዓዛ ያገኘው ቀፎ ይገባል እዛ ውስጥ። ያ ባለ ቀፎ ውስጥ ያንን ንብ ያራባል። በማንኛውም ሰዓትም ቢሆን እንግዲህ ቀፎ ንቡ ወጥቶ ከሄደ ጩጫን ይገባበታል። እንግዲህ ጩጫን ይባላል ነው የማውቀውና ጉንዳንም ልትሉ ትችላላችሁ። ጉንዳን አይደለም በርግጥ ጉንዳን ከፍ ይላል መጠኑ። ጩጫን እንዳውት እነዚህ ትንንሽ ጥቁር ሆኖ በጣም ትንንሾች አሉ በጋራ የሚንቀሳቀሱና ንቡ ከወጣ ጩጫን ነው የሚገባበት ያንን ቀፎ። ልክ እንደዚህ ሁሉ መንፈስ ቅዱስ ከሰውነታችን ሲለይ ከኛ ሲርቅ እርኩስ መንፈስ ይገባል። ያኔ ክህደትን እርኩሳትን ሁሉ ያሰራል። እንግዲህ አንዲት ነፍስ በዚህ መንገድ ሄዳ በክህደት ክርስቶስን እንደው ለስም አጠራሩ ክብር ምስጋና ይግባውና ፍጡር ነው ወይም ከባህሪ አባቱ ያነሰ ነው ብሎ ወይ አማላጅ ነው ብሎ በሚያምንበት ቅጽበት እግዚአብሔር መንፈስ ቅዱስ ይለየዋል። ያኔ እርኩስ መንፈስ ይዋሃደዋል። ከዛ በኋላ ወደ እውነት ማምጣት እሱን አይቻልም። ቅዱስ ጳውሎስም እንደነዚህ አይነቶችን ወደ መመለስ ከባድ ነውና ከእንደነዚህ አይነቶቹ እያራቅ የተሰጠህን አደራ ደግሞ ጠብቅ እያለ ለቅዱስ ጢሞቴዎስ መክሮታል። እንደነዚህ አይነቶቹን ምክንያቱም በሕይወት ዘመናቸው ክርስቶስን እየሰቀሉ የሚኖሩ ናቸው ይላል። ስለዚህ እንደ አይነቶቹን መመለስ አይቻልም። እኔ ብዙ ጊዜ እናገራለሁ፣ ከመናፍቅ አህዛብ ይሻላል፣ እስላም ይሻላል። እውነቴን ነው የምላቸው። እኔም ተሞክሮ ብዙ ስላለኝ በዚህ ጉዳይ ከዚህ ከሙስሊሞች ጋር በተገናኘ ብዙ ልምዱ ምኑም ስላለኝ እስካሁን ወደ 46 47 አካባቢ ሙስሊሞች አውቃለሁ። በግል እንኳን እኔ እንኳን በግል በዚህ ደረጃ ማቃቸው። አህዛብ ግን ከባድ ነው ውስጣቸው ያለው መንፈስ። ይቅርታ መናፍቅ ግን ውስጥ ያለው መንፈስ እጅግ ከባድ ነው። ያ መንፈስ ቅዱስ ተለይቶት አንዴ
እንደነዚህ አይነቶቹን መመለስ አይቻልም ያለው ቅዱስ ጳውሎስ እንደ አይነቶቹን ነውና በእውነት መድኃኔ ዓለም ክርስቶስ እውነትም ካልጣሉት የማይጥል አምላክ ነው። ከጣሉት ግን ፍጹም በማንነሳበት መንገድ ጥሎ የሚያንኮታኩት በነፍስም በስጋም የሚጥል አምላክ ነው። ካልጣል ነው ግን የማይጥል አምላክ። ይህም በልጅነቱ ለያዕቆብ የነገረው ስለሆነ ነው። ቀጥታ ወደ ስንክሳሩ ልመለስ። በድጋሚ ረድኤተ እግዚአብሔር ከሁላችን ጋር ይሁን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 18 ቀን በዚህች ዕለት ታማኝ የከበረ አባት የአንጾኪያ ሊቀ ጳጳሳት አባ መላሊዮስ አረፈ። ይህም ቅዱስ አዋቂና አስተዋይ የነበረ ነው። በታናሹ ቆስጠንጢኖስም ዘመን በአንጾኪያ ሀገር ሊቀ ጵጵስና ተሾመ። ከተሾመም እስከ 30 ቀን ኖረ። ከዚህም በኋላ አርዮሳውያን አወገዛቸው። በአንጾኪያም ካለች ቤተ ክርስቲያን ሁሉንም አሳደዳቸው። ንጉሱም በሰማ ጊዜ ከመንበረ ሲመቱ ሊቀ ጳጳሳቱን አሳደደው። እርሱ ንጉሱ አርዮሳዊ ነውና። የአንጾኪያም ሀገር ታላላቆች ኤጲስቆጶሳት ካህናቱም ተሰበሰቡና ስለ ሊቀ ጳጳሳቱ ይመልስላቸው ዘንድ የልመና ደብዳቤ ጽፈው ላኩ። ንጉሱም ልመናቸውን ተቀብሎ መለሰላቸው። ይህም አባት በተመለሰ ጊዜ አርዮሳውያንን ወደ ማውገዙ ተመለሰ። በቃላቸው የሚያምኑትንም ስህተታቸውና ስድባቸውን ግልጽ እያደረገ አብ ወልድ ከአብ ባህሪ እንደተወለደ በመለኮቱም ትክክል እንደሆነ ለሁሉ የሚሰብክ የሚያስተምር ሆነ። ዳግመኛም አርዮሳውያን ተነሱ፣ የንጉሱን ልብ እንደ እርሳቸው እስከ መለሱት ድረስ ይህን አባት እየወነጀሉ ወደ ንጉሱ ጻፉ። ዳግመኛም ልኮ ከፊተኛው እንደሚርቅ አገር አሳደደው። ወደ ተሰደደበትም ሀገር በደረሰ ጊዜ መልእክቶቹን ጽፎ በመላክ ከወገኖቹ ጋር እንዳለ ሆነ። ከእርሳቸውም ስውር የሆነውን የመጽሐፍትን ቃል ይተረጉምላቸው ነበረ። በአንጾኪያ ያሉ መንጋዎቹም ይደርሳቸዋል። አዋቂዎች የሆኑ ኤጲስቆጶሳትንና ቀሳውስትን ልዩ በሆነች ሶስትነት 318ቱ አባቶቻችን ያስተማሯት የቀናች ሃይማኖትን እንዲያስተምሩ ያዛቸዋል። እንዲህም እያደረገ እስከ አረፈባት ቀን ድረስ በተሰደደበት ብዙ ዘመናት ኖረ። ዮሐንስ አፈወርቅም አመስግኖታል። የምስጋና ድርሰቶችንም ደረሰለት። ስለ ቀናች ሃይማኖትም ብዙ መከራ ስለደረሰበት ክብሩና ግርማው ከከበሩ ሐዋርያት ክብር እንደማይጎድል ተናገረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት የጌታ ወንድም የከበረ ሐዋርያ ያዕቆብ መታሰቢያው ነው። በረከቱ ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የጌታችን ወንድም የተባለ የቅዱስ ያዕቆብ ገድል። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በስጋው ለጌታችን ወንድሙ የተባለ የጌታችን የኢየሱስ ክርስቶስ ሐዋርያና ደቀ መዝሙሩ የሚሆን የቅዱስ ያዕቆብ ትምህርቱ ይህ ነው። ያስተምር ዘንድ ዕጣ የወጣለትም በኢየሩሳሌም ነው። ካስተማራቸውም በኋላ በኢየሩሳሌም ኤጲስቆጶስ ሆነ። በጌታችን በኢየሱስ ክርስቶስ ሰላም አረፈ። ጸሎት በረከቱ ከሁላችን ጋር ይሁን። ሐዋርያት ዓለምን ይከፋፈሉ ዘንድ በተሰበሰቡ ጊዜ ምስጋና ይግባውና ጌታችን አምላካችን ኢየሱስ ክርስቶስ በመካከላቸው ነበረ። የተቀደሳችሁ ሐዋርያት ሆይ ሰላም ለእናንተ ይሁን። አባቴ ወደ ዓለም እንደላከኝ በዓለም ሁሉ ታስተምሩ ዘንድ በአባቴ ፈቃድ እኔም እልካችኋለሁ አላቸው። ስለዚህም ዕጣ ተጣጣሉ። ለያዕቆብም በኢየሩሳሌምና በአውራጃዎቿ ያስተምር ዘንድ ዕጣ ወጣ። ስለዚህም ለእግዚአብሔር ሰገደ። እግዚአብሔር ሆይ ቅዱስ ወንጌልን በምናስተምርበት ጊዜ አይሁድ ሊገድሉን እንደሚሹ አንተ ታውቃለህ። ትእዛዝህን አልቀበልም ማለት ግን አይደለም አለ። ዕጣው የወጣውም ለእኔ ነው። አይሁድ የምነግራቸውን ቃሌን እንደማይሰሙ አንተ ታውቃለህ። ጌታ ሆይ ከወንድሞች ጋር ወደ አሕዛብ ትልከኝ ዘንድ ለምንሃለሁ። ያዘዝከኝን ሁሉ አደርጋለሁ። ስለ አንተ በእኔ ላይ የሚደርስብኝን መከራም እታገሳለሁ አለ። ጌታ ኢየሱስ ክርስቶስም መለሰ፣ ቅዱስ ያዕቆብንም እነግርህ ዘንድ ስማ አለው። አንተ ዕጣ በወጣበት ቦታ ታስተምር ዘንድ አለህ። እነሆ የተመረጠው ጴጥሮስ ስለ አንተ መድከምን ተወ። አንተም በኢየሩሳሌም ኤጲስቆጶስ ትሆናለህ። ትምህርትህም ይሰማል። ምስክርነትህን
ተጋድሎህንም በጥሩ ሁኔታ ትፈጽማለህ። መቃብርህም በዚያ ይሆናል። ተነስና ያዘጋጀልህን ፈጽም አለው። ቅዱስ ያዕቆብም ጌታዬ ሆይ አባቴ ጴጥሮስ ያግዘኝ፣ እኔም ሁሉን ነገር እታገሳለሁ፣ ስለተቀደሰው ስምህም በዚህ ይኖራለሁ አለ። ሰላሙንም ሰጣቸውና በሰላም ወደ ሰማይ አረገ። ሐዋርያትም በመስቀሉ በመንፈስ ቅዱስም ኃይል ደስታን ተመሉ። በደብረ ዘይትም ጸለዩ። ቅዱስ ጴጥሮስም መለሰ፣ ሐዋርያውንም በጵጵስና ዙፋን እናስቀምጠው ዘንድ ከወንድማችን ከያዕቆብ ጋር እንሂድ አለው። ቅዱስ ያዕቆብም ተነሳ። ሐዋርያትም ሁሉ ከእርሱ ጋር እጆቻቸውን ዘርግተው ጸለዩ። ፍጥረቱን ሁሉ የያዝክ አምላካችን ሆይ ስማን፣ ከአንተ በምንሻው ሁሉ አንተ ከእኛ እንደማትርቅ እናውቃለንና ወደ እርሱ የላካቸው ሕዝብህን እንዳዘዝከው ያጽናናቸው ዘንድ የማጽናናትን ኃይል ለወንድማችን ያዕቆብ ስጠው። ለእያንዳንዳቸው ሰላምን ትሰጣቸው ዘንድ በጸለዩ ጊዜም ስማቸው አሉ። ቅዱስ ጴጥሮስንም ወደ ኢየሩሳሌም አስገቡት። ምስጋና ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረ። ብዙዎችም በትምህርቱ አመኑ። ከአይሁድም ወገን የሚሆኑ ወንዶችም ምስጋና ይግባውና በጌታችን በኢየሱስ ክርስቶስ ስም ሲያስተምር ቅዱስ ያዕቆብን ይገድሉት ዘንድ ወደዱ። በትምህርቱ ሰዎች በእግዚአብሔር በማመናቸው የሚገድሉበትን ምቹ ሁኔታም አላገኙም። የመከሩበትን በተረዳ ጊዜም ሀገሩን እየዞረ ወደ አውራጃዎቿ ወጣ። ምስጋና ይግባውና ጌታችን ኢየሱስ ክርስቶስም አስተማራቸው። ከሀገሮቹ ወደ አንዱ ሀገር በገባ ጊዜ ሽማግሌ ሰው አገኘና በአንተ ዘንድ ታኖረኝ ዘንድ እሻለሁ አለው። ሽማግሌውም እስከ ነገ ድረስ እረፍሽ አለው። ሐዋርያውም ከእርሱ ጋር ወደ ቤቱ ይገባ ዘንድ ሄደ። በመንገድም ጋኔን ያደረበትን ሰው አገኘ። ሰይጣኑም ሐዋርያው ቅዱስ ያዕቆብን በተመለከተ ጊዜ ጮኸ፣ የጌታችን የኢየሱስ ክርስቶስ ሐዋርያ ሆይ አንተ ከእኔ ምን አለህ? ታጠፋኝ ዘንድ ወደዚህ መጣህን? አለ። ሐዋርያውም አንተ ርኩስ መንፈስ ዝም በል፣ ከዚህ ሰውም ውጣ አለው። ያን ጊዜም ሰይጣኑ እንደ እሳት እየሆነ ከዚያ ሰው ወጣ። ሽማግሌውም ይህን ነገር በተመለከተ ጊዜ ከሐዋርያው እግር ስር ወደቀ። እኔ አንተ እንደምትለው አይደለሁም፣ ነገር ግን እኔም ቤተሰቦችም እንድን ዘንድ ንገረኝ አለው። ስለዚህም ሐዋርያው ምስጋና ይግባውና የጌታችን የኢየሱስ ክርስቶስን ስም አመሰገነ፣ እንዲህም አለ፣ መምህር ሆይ መንገዴን አቃንተህልኛልና አመሰግንሃለሁ አለ። ወደ ሽማግሌውም ሰው ተመለሰ፣ ስለ ድህነት ነገረው። ምስጋና ይግባውና ስለ ጌታችን ኢየሱስ ክርስቶስም አስተማረው። ሽማግሌውም ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ ቤቱ ተሰበሰቡ። የቀናቸዋን ሃይማኖትም አስተማራቸው፣ የሕይወትንም መንገድ መራቸው። በአብ በወልድ በመንፈስ ቅዱስ ስምም አጠመቃቸው። በተቀደሰው ምስጢር በጌታችን ሥጋና በክቡር ደሙም አማካኝነት ባለርስት አደረጋቸው። የሀገሩ ሰዎችም ይህን በሰሙ ጊዜ በስቃይ የቆዩ ሕመምተኞችን ሁሉ አመጡለት። እርሱም ይፈውሳቸው ነበር። ቀሳውስትን ዲያቆናትን ሾመላቸው። ያንን ሽማግሌም ኤጲስቆጶስነት ሾመላቸው። ምስጋና ይግባውና የጌታችን የኢየሱስ ክርስቶስ ወንጌልንም ሰጠው። በየሀገሩ እንደሄደና ይሄድና በኢየሩሳሌም እንደገባ ሰሙ። ጻድቅ ነውና ተደሰቱ። ሁሉም ጌታችን ኢየሱስ ክርስቶስን ከአባቱና ከመንፈስ ቅዱስ ጋር አመሰገኑ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስም በእግዚአብሔር ሰላም ተጋድሎውን የፈጸመ የተባረከ የጌታችን ሐዋርያ የሚሆን የጻድቁ ያዕቆብ ምስክርነትም ይህ ነው። ቅዱስ ያዕቆብም ወደ ኢየሩሳሌም በገባ ጊዜ ምስጋና ይግባውና በዚያች ሀገር በጌታችን በኢየሱስ ክርስቶስ ስም አስተማረ። ስለ ፍጹም ተአምራቱም ብዙዎች አመኑበት። እግዚአብሔርም በተቀደሱ በሐዋርያቶቹ እጅ አጋንንትን አወጣ። በእግዚአብሔርም በኢየሩሳሌም የጵጵስና ዙፋንን አዘጋጀ። ኤጲስቆጶሳቱም በዚያ ሳሉ እግዚአብሔር በእጁ ከበሽታ ሁሉ ብዙዎችን የመፈወስ ተአምራትን ገለጠ። የሀገሩ ሹምም ገንዘብን ይወድ ነበረ፣ ቅዱስ ያዕቆብንም ይጠላው ነበረ። ሰይጣን በእርሱ ላይ ያነሳሳው ነበረና ለሹሙ ግን ልጅ አልነበረውም። ከኃጢአቱም ብዛት የተነሳ ለሚስቱ ልጅ አልሰጠም ነበርና፣ ሚስቱ ግን ከእግዚአብሔር ዘንድ ልጅ ለማግኘት ትሻ ነበረ። ለተቸገሩትም ሁሉ መልካም ታደርግ ነበረ። ከስዕለቷ ብዛት የተነሳ ባሏ ሳይሰማ ዘወትር ለቤተ ክርስቲያን መባ ትልክ ነበረ። በዘመኗም ሁሉ ልጅ በመፈለግ ፈጽማ ታዝን ነበር። ፍላጎቷ ቢበዛም ልጅ አልሰጣትም። የተመሰገነ ቅዱስ እግዚአብሔር መልካም ነገር በእርሱ እንደሚደረግ ያውቃልና፣ የቅዱስ ያዕቆብ ክብሩ በበዛና በሃይማኖቱ በጸና ጊዜ በስራው ሁሉ እግዚአብሔር ከእርሱ ጋር ይሆናል።
ይህች ሴትም በፍጹም ደስታ በቀናች ሃይማኖት ሆና ወደ ቅዱስ ያዕቆብ ሄደች። እግዚአብሔር በቅዱስ ያዕቆብ ልመና የምትሻውን ይሰጣታልና። የአውማኒዮስ ሚስት ቴዎብስጣ ትባረክ ዘንድ ወደ እርሱ ለመግባት እንደምትሻ ባወቀ ጊዜ አድናቆቱን አበዛ። ይህም ተግባር ታላቅ ነው አለ። እርሱ የሴትዮዋን ክፋት ያውቅ ነበርና ወደ እርሱ ትገባም ዘንድ ፈቀደላት። ወደ እርሱም በገባች ጊዜ ከጫማው ስር ወድቃ ሰገደች፣ እንዲህም አለችው፣ ቅዱስ አባት ሆይ የእኔ አገልጋይህን ልመና ትቀበል ዘንድ ነገሯንም ትሰማ ዘንድ ለምንሃለሁ። ከባለቤቴ ጋር ለ20 ዓመት በአንድነት ኖርኩ፣ ልጅ ግን አላገኘሁም። ስለዚህ ሁኔታ እኔ ፈጽሜ ያዝናለሁ አለችው። ይህም ቅዱስ ያዕቆብ ምስጋና ይግባውና በጌታችን በኢየሱስ ክርስቶስ ስም እመኚ፣ ልጅ ይሰጥሽም ዘንድ ይቻለዋል አላት። እርሷም በጽኑ ቃል መለሰች፣ እኔ አምናለሁ አለችው። እርሱም ካመንሽ እንደ ሃይማኖትሽ ይሁንልሽ አላት። እርሱም ለተቸገሩት ይሰጣቸው ዘንድ በእርሷ ዘንድ የነበረውን በረከት ሰጠችው። እርሱም ባረካት። እግዚአብሔርን እያመሰገነችም ወደ ቤቷ ገባች። የቅዱስ ያዕቆብም ትምህርትን በየሀገሩ ሁሉ ተሰማ። ከዚህም በኋላ እግዚአብሔር የአውማኒዮስን ሚስት ጸሎት ሰማ፣ የምትሻውንም ሰጣት። ወንድ ልጅም ወለደች። ስሙንም በቅዱሱ ስም ያዕቆብ ብላ ሰየመችው። እርሷም ልጁንና ብዙ የእጅ መንሻ ይዛ ወደ ቸሩ አምላክ ወደ እግዚአብሔር ገባች። እነሆ እግዚአብሔር ስዕለትህን ሰማህ፣ የምትሻውንም ሰጠኝ። ይህም በእጅ የምታየው ልጅ ነው። ይህም ፍሬ የጸሎትህ ውጤት ነው። አባቴ ሆይ በፍጹም ልብህ ትባርከው ዘንድ ለምንሃለሁ አለችው። ቅዱስ ያዕቆብም ከእጇ ወሰደና በፍጹም ልቡ ባረከው፣ ወደ እናቱም መለሰው፣ በሰላምም ወደ አለቃቸው መለሰው። አውማኒዮስም ሚስቱ ስላደረገችው ነገር በሰማ ጊዜ ጽኑ ቁጣን ፈጽሞ ተቆጣ። የሀገሩንም ሽማግሌዎች ሰበሰበ። የተሰበሰባችሁ እናንተ ሆይ ጳጳሱ እነሆ አጠፋ፣ ሰውንም አሳሳተ፣ በሀገራችን ያሉት ሁሉ በትምህርቱና በእውቀቱ ይመሩ ዘንድ ይሻል አላቸው። እነርሱም ሁሉም ተነስተው ተሰበሰቡ። ምን እናድርግበት አሉ። ከእርሱ ወገን የሆኑ ወንዶችም እነሆ በዓል ደርሷል፣ ልትይዙት ከፈለጋችሁ እኛ በምኩራብ እንቆያለን፣ ብዙዎች ያዕቆብ ይባላሉና። ነገር ግን ከዚህ በቀር ያዕቆብ ጻድቅ አልነበረም፣ እግዚአብሔር ከእናቱ ማኅፀን ጀምሮ መርጦታልና። በሕይወት ዘመኑ ሁሉ ወይንም አልጠጣም፣ ምግብም አልበላም። ከእርሱም ደም ይወጣ ነበረ። ከራሱ ምላጭ አልወጣበትም፣ አልተላጨም፣ በውሽባ ቤትም አልታጠበም። ከሌጦ በቀርም በሕይወት ዘመኑ ሁሉ ልብስ አልለበሰም። ዘወትርም በቤተ መቅደስ ይቀመጥ ነበረ። በእግዚአብሔር ፊት ከመቆምና ከመስገድ ብዛት የተነሳ የሕዝቡን ኃጢአት ለማስተሰረይ በጸሎትና በትህትና ይተጋ ነበር እንጂ። በዚህ ተግባሩም ያዕቆብ ተባለ። በነቢያት አምሳል ንጹሕና ጻድቅ እንደሆነ ሁሉ አይሁድ ያውቁ ነበር። ይህ ያዕቆብም ከጠራቢው ከዮሴፍ ልጆች ሁሉ ያንሳል። ለዮሴፍ 4 ልጆች ነበሩት፣ ሁለቱ ወንድ ልጆች ነበሩ። የዮሴፍ ልጆች ሁሉም ከያዕቆብ ውጭ ተጋቡ። እርሱ ግን እናቱ በሞተች ጊዜ የሙት ልጅ ሆኖ ብቻውን ቆየ። እመቤታችን ድንግል ማርያምም ለዮሴፍ በታጨች ጊዜ ቅዱስ ያዕቆብን ትንሽ እያለ በቤት አገኘችው። እርሷም እግዚአብሔርን መፍራት በማስተማር አሳደገችው። ስለዚህም እመቤታችን ማርያምን የያዕቆብ እናት በማለት ይጠሯታል። በኢየሩሳሌም ኤጲስቆጶስነትን በተሾመ ጊዜም ንጽሕናን ገንዘቡ በማድረጉ ብዙዎች በጌታችን አመኑ። በአይሁድ በፈሪሳውያንና በጸሐፍት መካከልም ታላቅ መታወክ ሆነ። ሕዝቡም ሁሉ ኢየሱስ የእግዚአብሔር ልጅ እንደሆነ ተናገሩ። እነርሱም ወደ ቅዱስ ያዕቆብ ደረሱ፣ ይማከሩበትም ዘንድ ወደዱ። እኛስ በሕዝቡ ሁሉ ላይ ትሾም ዘንድ እንሻለን አሉት። እርሱም ምስጋና ይግባውና በእግዚአብሔርነቱ በከበረው ወደ ዓለም በወጣው በጌታችን በኢየሱስ ክርስቶስ ስም አላመኑም። እነሆም ለፋሲካ በዓል ሕዝቡ ሁሉ ወደ ኢየሩሳሌም ይመጡ ነበረ። ልቦናቸውንም አስደስቷቸዋል። አንተ በሐሰት ምንም እንደማትናገር እናውቃለን። አንተ በእርሱ ዘንድ እንደ ነቢይ ነህና፣ እኛም ቸርነትህን ለሕዝብ እናሳውቃለን። በአንተ ዘንድ ዝሙት የለም። ልመናችንን ተቀበል። ሁሉም ቃልህን ይሰማሉ፣ ወደ ምኩራብም ይወጣሉ። ሕዝቡም ሁሉ ቃልህን እስከሚሰሙም ትቆማለህ አሉት። የእስራኤል ልጆች ነገድም እነሆ ወደ ምኩራብ ወጡ። ብዙ ሕዝቦችና ጸሐፍት ፈሪሳውያንም ኢየሱስ ክርስቶስ የዮሴፍ ልጅ የእርሱ ወንድም መሆኑን እንዲነግራቸው ይፈልጉ ነበር። እነርሱም የተሰበሰቡትን እንዲይዟቸው ዝም እንዲሉና የእውነተኛ ቃሉን እንዲሰሙ አዋጅ ነጋሪን አዘዙ። ሁሉም ጮኹ፣ ሰምተን እምቢ እንዳንል አሉ። ክፉ ከሆኑና ከአይሁድ ክፉ ትምህርት የተነሳ
ሕዝቦች ተሳስተዋልና በተሰቀለው በጌታ ኢየሱስ ክርስቶስ ማመንን ይወዱ ነበር። ጻድቁ ንጉሥ ሆይ ኢየሱስ ክርስቶስ ማን እንደሆነ ንገረን አሉት። ቅዱስ ያዕቆብም እንዲህ በማለት መለሰ። ከፍ ባለ ድምፅም ሰውን ወዳጅ ስለሆነው ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ለምን ትፈልጉኛላችሁ አላቸው። እነሆ በአብ ቀኝ ተቀምጧል፣ በሕያዋንና በሙታን ይፈርድ ዘንድ በሰማያዊ ክብሩ የሚመጣውም እርሱ ነው። ብዙ ሕዝቦችም ከቅዱስ ያዕቆብ በሰሙት ትምህርት አመኑ። ለዳዊት ልጅ መድኃኒት መባል ይገባዋል እያሉም ምስጋና ይግባውና ጌታችን ኢየሱስ ክርስቶስን አመሰገኑ። ካህናቱና ፈሪሳውያኑም ይህን ነገር በሰሙና በሕዝቡም ፊት በፈሩ ጊዜ በጻድቁ በቅዱስ ያዕቆብ ላይ ልቦናቸው ቁጣን ተመላ። የማን ልጅ እንደሆነ ስለ ክርስቶስ ንገረን እያሉም ወደ ጻድቁ ቅዱስ ያዕቆብ ሄደው አሰምተው ተናገሩ። ቅዱስ ያዕቆብም የያዕቆብ ልጅ ነው፣ ዓለም ከመፈጠሩ በፊት አብ ወለደው። በኋለኛው ዘመን በወለደችው በእመቤታችን በድንግል ማርያም አምናለሁ። ዓለም ከመፈጠሩ በፊት በነበረ እስከ ዓለም ፍጻሜ በሚኖረው በአብ እናምናለን አላቸው። ካህናቱና ጸሐፍት ፈሪሳውያንም ይህንን ነገር ከእርሱ በሰሙ ጊዜ በእርሱ ላይ ጥርሳቸውን አፋጩ። ከእውነተኛው ሰው ከያዕቆብ አንደበት የእግዚአብሔርን ቃል እንዳይሰሙ ጆሮአቸውን ዘጉ። እርስ በርሳቸውም ተመካከሩ፣ እኛ ክፉ አደረግን ዘንግተናልና ኢየሱስ የሕያው እግዚአብሔር ልጅ እንደሆነ ይመስክር። ነገር ግን ሕዝቡ በክርስቶስ እንዳያምኑ እንሂድና እንግደለው አሉ። ያን ጊዜም ጻድቅ ዋጋውን ይቀበላል ያለው የነቢዩ የኢሳይያስ ትንቢት ተፈጸመ። በእኛ ላይ አለቃ እንዳይሆን ክፉ የሆነ የሥራቸውን ፍሬም ይመገባሉ እንዳለ በቁጣውም ወደ እርሱ ዘንድ ሄዱ። ረዥም ከሆነ ምኩራብ ላይም ጣሉት፣ ወገሩትም፣ በግንባሩም ወደቀ። እንደ መጀመሪያው ሰማዕት እንደ እስጢፋኖስም በጉልበቱ ሰገደ። እርሱም ይቅር ባይ የምትሆን ጌታዬ ኢየሱስ ክርስቶስ ሆይ ይህንን ኃጢአት አትቁጠርባቸው፣ ማራቸው፣ በበደላቸውም ይቅር በላቸው እያለ ለመነ። እነርሱ የሚያደርጉትን አያውቁምና እያለ ወደ እግዚአብሔር ይጸልይ ነበረ። እንዲህም እያለ ሲጸልይ በድንጋይ ይወግሩት ነበረ። ከካህናት ከአክዓብ ልጆች ወገን አንድ ሰው ነበረ። ነቢዩ ኤርምያስም ስለ እርሱ ምስክር ሆነ። በደግ ሰው ላይ የምታደርጉት ምንድን ነው? ትንሽ ታገሱኝ እያለ በእነርሱ ላይ ጮኸ። እርሱ ግን ኃጢአታቸውን ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸው ነበረ። ከእነርሱም ምእመናንን የሚመታ አንድ ሰው ነበረ። ወደ ቃላቸውም አልተመለሰም። ምእመናንን የሚመታበት በትርም ይዞ ነበረ። የጻድቁ የቅዱስ ያዕቆብንም ራስ መታው። ሐምሌ 18 ቀንም ነፍሱን ሰጠ። ተጋድሎውንም ፈጸመ። በምኩራብም ቀበሩት። ጻድቁ ያዕቆብም ሐዋርያ፣ ሰማዕት፣ ኤጲስቆጶስ ነበረ። ምስጋና ይግባውና በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም በሰማዕትነት አረፈ። ካረፈም በኋላ የመሞቱ ዜና በአይሁድና በኢየሩሳሌም በሚኖሩት ሁሉ ዘንድ ደረሰ። ይህም ጻድቅ ሐዋርያ የሚሆን ቅዱስ ያዕቆብ ለመግደል በሚሹት ላይ ሆነ። ንጉሥ አስባስያኖስ ከበባቸው፣ ማረካቸው። ምስጋና ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ቅዱሳኑ ክፉ በማድረጋቸውም መፈራረሳቸው ወይም ስቃያቸው ዘወትር በየጊዜው ትጨምር ነበረ። አዲስ ስሙን የምንጠራ ክርስቲያንም በሚያስፈራ መቆሚያ የኃጢአትን ይቅርታ ምሕረትን እናገኛለን። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሕያዋንና በሙታን ላይ ለመፍረድ በሚመጣበት ጊዜ ክብር ይግባውና ለእርሱ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሚን። የሐዋርያው የቅዱስ ያዕቆብ ጸሎቱ በረከቱ ከሁላችን ከጥምቀት ልጆች ጋር ይሁን ዛሬም ዘወትርም ለዘላለሙ አሚን። ረድኤት በረከታቸው ይደርብንና በዚህች ዕለት በወርኃዊ በዓላቸው ታስበው የሚውሉት አቡነ አኖሬዎስ ያደረጉት ተአምር ይህ ነው። በጾም በጸሎት ለእግዚአብሔር የተገዙና በድንግልና ጸንተው መኖራቸውን ለአምላካቸው እንደ መስዋዕት አድርገው እያቀረቡ የሚኖሩ ሁለት ልጃገረዶች ነበሩ። ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ሁለተኛ ቆሮንቶስ 11:2 ላይ በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ ሲል እንደተናገረ ብዙ ደናግል ሴቶች ራሳቸውን ለክርስቶስ አጭተው በክብር ይኖራሉ። እነዚህም ሁለት ደናግል ሴቶች ከብዙ ጊዜ በኋላ በእድሜ የምታንሰዋ ልጃገረድ ሰይጣን በፈተና ጣላትና የዝሙት ፍቅር አስነስቶባት ከወንድ ጋር ተኝታ ጸነሰች። እርሷም እህቷን እህቴ ሆይ በኃጢአት ወድቅ ያለሁና ምን ላድርግ እያለች አለቀሰች። ቅዱሳን አባቶቻችን እንዳይሰሙ ፈራለሁና አለቻት።
ታላቅ እህቷም እህቴ ሆይ አትዘኚ፣ እግዚአብሔርንና እናቱ ድንግል ማርያምን እንለምናለን አለቻት። እርሷም እህቴ ሆይ አንቺ ስለ እኔ እግዚአብሔርን ለምኚው እንጂ እኔንስ በኃጢአቴ ምክንያት ትተውኛል አለቻት። እርሷም ሱባኤ ይዛ አቤቱ ጌታዬ ሆይ እህቴን ኃጢአት አስተሰርይላት እያለች እግዚአብሔርና ክብርት እናቱ ድንግል ማርያምን ተማጸነች። ከዕለታትም በአንደኛው ቀን እንዳስለመደችው እጆቿን ዘርግታ በተመስጦ እየጸለየች ሳለች አባታችን አቡነ አኖሬዎስ ከፀሐይና ከጨረቃ 7 እጅ የሚያበራ የብርሃን ልብስ ተጎናጽፈው ወደ እርሷ መጥተው እንዲህ አሏት። ልጄ ሆይ ምን ሆንሽ? ለምንስ ታዝኛለሽ? አሏት። እርሷም ስለ እህቴ ኃጢአት አዝናለሁ፣ አለቅሳለሁ አለቻቸው። አባታችን አኖሬዎስም እኔ ላረጋጋትና ላስደስታት ወደ እርሷ ተልኬያለሁና ስለ እርሷ አትዘኚ አሏት። በዚያችም ሰዓት አባታችን አኖሬዎስ ያቺ ሴት የጸነሰችውን ሕፃን ከሆዷ ውስጥ አውጥተው ወደ ሰማያት አሳረጉት። ሆዷም ባዶውን ሆነ። አባታችን አኖሬዎስም ሴቲቱን ከዚህ በኋላ አትበደይ፣ የአሁኑ ኃጢአትሽን ግን እግዚአብሔር ይቅር ብሎሻል አሏት። ያን ጊዜም የወር አበባዋ ታያት። እርሷም እጅግ ደስ ብሏት ለእህቷ እህቴ ሆይ ደስ ይበልሽ፣ አባታችን አኖሬዎስ ወደ እኔ መጥቶ ሕፃኑን ከሆዴ ውስጥ ወስዶ ወደ ሰማይ አሳረገው ብላ ነገረቻት። እርሷም እኔም አይቼዋለሁ፣ ከዚህ በኋላ ግን ተጠበቂ፣ ደግመሽ እንዳትበድይ አለቻት። ነገር ግን ያቺ ሴት ሰይጣን ድጋሚ በፈተና ጣላትና እንደ መጀመሪያው ከወንድ ጋር ተኝታ ጸነሰች። እርሷም ያድናት ዘንድ ወደ አባታችን አኖሬዎስ እያለቀሰች ድጋሚ ማለደች። የክብር ባለቤት ጌታችን በአምላካዊ ቅዱስ ቃሉን እምላችኋለሁ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን ለራሳችሁ አድርጉ ሲል እንደተናገረ ይህችም ሴት ወዳጇ አድርጋ የያዘቻቸውን አባታችን አኖሬዎስን እንዲያማልዷት በለቅሶ ተማጸነቻቸው። አባታችን አኖሬዎስም ከፀሐይ ይልቅ የሚያበራ ትምህርተ መስቀል ይዘው ወደ እርሷ መጥተው መስቀላቸው ባረኳት። ያን ጊዜም እንደ ቀድሞው በድንግልና እንደምትኖር ሆነች። አባታችንም ዳግመኛ እንዳትበድይ አሏት። እርሷም አቡነ አኖሬዎስ ያደረጉላትን ይህንን ታላቅ ተአምር መሰከረች። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ተብሎ በያዕቆብ መልእክት እንደተነገረ አባታችን አቡነ አኖሬዎስም በጸሎታቸው ኃይል ይህንን ታላቅ ተአምር አደረጉ። በሕይወት ዘመኗ ሁሉ በበጎ ስራ እየሰራች በሰላም ኖራ አረፈች። አባታችን አቡነ አኖሬዎስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን ዛሬም ዘወትርም ለዘላለሙ አሚን። ዳግመኛም በዚህች ዕለት በወርሃዊ በዓላቸው ታስበው የሚውሉት አባታችን ኤዎስጣቴዎስ ያደረጉት ተአምር ይህ ነው። የአባታችን የቅዱስ ኤዎስጣቴዎስን መታሰቢያ የምታደርግ አንዲት ሴት ነበረች። በአርብ ቀንም ከልጆቿ ጋር ቃርሚያን ትቃርም ዘንድ ወደ እርሻ ተሰማራች። እየቃረመችም ዋለች። በዚያም ጊዜ ፀሐይ ሊገባ መሽቶ ነበረ። እርሷም ከልጆቿ ጋር የምትሰነብትበት ያበሰለችው እንጀራ እንደሌላት አሰበች። ለዚያችም ሴት ከብዙ ጊዜ ጀምሮ ልማድ ነበራትና ስለ ሰንበት ክብር ብላ ከአርብ ምሽት ጀምሮ እስከ ሰኞ ቀን ድረስ እንጀራ አትጋግርም፣ ውሃም አትቀዳም ነበር። ይህም ስለ ሰንበት ክብር ነው። አሁንም በዕለተ አርብ ማምሻ ላይ በእርሻ ቃርሚያ ሳለች ፀሐይም ባየች ጊዜ እነሆ ሊገባ ዘቅዝቆ ወይም መሽቶ ነበረ። እርሷም እንጀራዬን እስካበስል ድረስ አንተ ፀሐይ እንዳትገባ ተአምራትን በሚያደርጉ ባህርንም በሚከፍሉ በቅዱስ አባታችን በአቡነ ኤዎስጣቴዎስ ስም አምኜሃለሁ አለችው። ፀሐይም ወዲያው ባለበት ቆመ። ከዚህም በኋላ በላዳን ወይም በቆሮስ የስንዴ ዱቄት ወስዳ ለወሰችውና ለሁለቱ ሰንበታት የሚሆን ምግብ ዳቦዎችን ጋገረች። ከጨረሰችም በኋላ ፀሐይን በአባታችን በቅዱስ ኤዎስጣቴዎስ ጸሎት እንዳማለችው በመግቢያውም በምዕራብ አንጻር ትይዩ ቆሞ ትመለከተው ነበረ። ያቺ ሴትም ግን የአቡነ ኤዎስጣቴዎስ ለእርሷ ስላደረገላት ስለዚህ ድንቅ ተአምር ፈጽማ እያደነቀች በብዙ ትጋት ምግቧንና ፍላጎቷን ታዘጋጅ ነበር። ይልቁንም የመንፈስ ቅዱስን ደመና የሚጫን የአቡነ ኤዎስጣቴዎስን ስም በመጥራት ከቃሏ ንግግር ስለወጣው መሐላ ፀሐይን ቆሞ ባየችው ጊዜ ፈጽማ ትደሰት ነበር። ምግቧንም አብስላ ከጨረሰች በኋላ ዳግመኛ ወደ ውሃ ሄደች። ውሃም ቀርታ ወደ ቤቷ አስገባች። ከልቧም እግዚአብሔርን እያመሰገነችና አባታችንን
ገባሬ መንክራት አቡነ ኤዎስጣቴዎስን እያደነቀች ትዘምር ነበረ። ከዚህም በኋላ ያቺ ሴት በፍጥነት ያይደለ በእርጋታ የፈለገችውን ስራ በጨረሰች ጊዜ ፀሐይን በአባታችን በቅዱስ ኤዎስጣቴዎስ አፍ የተፈታሁን አለችው። ያን ጊዜም ፀሐይ ወዲያውኑ ገባ። የአባታችን የአቡነ አኖሬዎስ ረድኤት በረከታቸው ይደርብን፣ በጸሎታቸውም ሀገራችን ይቅር ይበላት ዛሬም ዘወትርም ለዘላለሙ አሜን።